ምንድነው ላሳይ እንዴት እንደሚያምር ላሳይ ልቀቀው አንቺ ይኸውልሽ እኔ ከአማኑኤል ከወጣሽም ንገሪኝ ምን ከእናንተ ጋር ለማድረግ ነው ከአምስታችንም ጋር እንጨኩላችን ቃል እንጆቼና እኔ አንድ ላይ ይዘን ትወጣለህ ማለት ነው እንዴ ማለት እንደዚህ አድርጋችሁ ታውቃላችሁ ከዚህ በፊት እናንተ አዎ ጓደኛችን ስታገባ እንደዛ ወጥተናል እንወጣለን ማለት ባገባን ቁጥር እንደዛ ነው እቅዳችን ከጓደኞችሽ ጋር ለአምስት ሆነሽ ስትማግጪ እንደነበረ ይሄ ማይሆን የባዕድ አምልኮ ስታመልኩ እንደነበረም በራስሽ አንደበት አውርተሽዋል ይሄ ሁሉ ነገር ወንጀል ነው እዚህ ሀገር ላይ ያልተፈቀደ ነገር ነው አሁን ነው የህግ አባል አለ እሱን ጣርቼ ያሳይሻለሁ ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ እያለ ዛሬም በድጋሚ ተገናኝተናል በዛሬ ፕሮግራማችን አንድ አዲስ ፕሮግራም ይዤላችሁ መጥቻለሁ እንግዲህ አንድ ባለ ታሪካችን እኛ ጋር ደውሎልን እንግዲህ ስለራሱም ስለ ባለቤቱም እንግዲህ እና ስለተለያዩ ነገሮች እንግዲህ አጫውቶኝ ነበረ እንግዲህ እሱ የሚሰራው እንጨት ቤት ላይ ተቀጥሮ እንደሚሰራና ባለቤቱ ደግሞ የምትሰራው እንግዲህ ሞዴሊንግ አስተማሪ እንደሆነች ነግሮናል ነገር ግን እንግዲህ ሰሞኑን በጣም ለየት ያለ ጸባይ እያመጣችበት እንደሆነ ከሱ ጋር ያላትን ፍቅር እየቀዘቀዘች እንደመጣች ከተለያዩ ሰዎች ጋርም ቴክስት እየተደረገች እንግዲህ ኢቨን ከተለያዩ ተማሪዎቿ ጋር ራሱ የተለያዩ ቦታ ላይ እየተገናኘች እንደሆነ የቅርብ የሆኑ ሰዎች ለሱም እየነገሩት እንደሆነ ነግሮኛል እና ይሄ ነገርም የተዋጠለት ስላልሆነ ነገሮቹን ክሊል አድርጎ ትዳሩንም ማትረፍ ስለሚፈልግ እኛ ጋር መጥቷል እኛም እንግዲህ ይሄ ነገር እንግዲህ እሱ የተጠራጠረው ነገር እውነት ይሁን ውሸት ይሁን እኛ የእሱን ፍቃድ ተቀበለን እንግዲህ መረጃም ሰብስበን ብዙ ነገር እንግዲህ አውጥተን ለእሱ ልናሳየ እንግዲህ ቃል ገብተናል ለእሷም ደውዬላት እንግዲህ እሷም እንደምትመጣ ቃል ገብታልኛለች እንግዲህ መታ ደግሞ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ ያው እንግዲህ ተመልካቾቻችን አሁን ሰላም ደውላልኝ ደርሻለሁ ብላኛለች እንግዲህ በርጋ ነኝ ብላኛለች እሷን ደግሞ ተቀብያት የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ ጀሃነም ነው ይሄን የሚያክል ቤት ያው ወንደላጤ ግን ትንሽ እንጠባብኩ አይደል እንዴ እንበለሻው ከሽ ሙቅ ለማድረግ በለሽ ነው እንጂ ብቻውን ለሚኖር ሰው በጣም ትልቅ ነው ብቻዬን ነው የምኖረው ግን ያው ጠባብ ብቻዬን ነው ደግሞ ተቀበለ ይጠብኛል በጣም እኔ ሰፋ ያለ ቤት ነው የምመርኩት ሰፋ ያለ ቤት ነው ደስ አለኝ እንደም ቀይራለሁ ይልኩኝ እኔ ላጤ ከአንድ ክፍል ውጪ ደህና ቤት ይዞ አይቻለው አንተ የመጀመሪያ ነህ እኔ ምን መስከረ ከድሮ ጀምሮ ቀላ እንስተካከለ ነገር ሁሉ ነገር የተሟላ ቤት ነው አልፈልገው እንደ ላጤ ቤት ውስጥ ደግሞ አንድ ክፍል ቤት እንዴት ይኖራል ያ ጂም ሳሰሪ ምናምን እንትን ሳታረጊ ምናምን ሳትዝናኝ እንዴት በቃ አንድ ቤት ውስጥ እኮ ምንም ጭንቀት ነው ለማንኛውም ምን መሰለሽ አሁን አንደኛ በስልክ ትንሽ አዋርተሻለሁ አይደል የተሰረና አዋሮሽ ሙሉ ለሙሉ አላዋራሁሽ ምን መሰለሽ አሁን አንቺ የነገርኩሽ በስልክ የሞዴሊንግ መማር እንደምፈልግ ነው በግሌ እሱ እንዳለው ሆኖ ሌላም ነገር አስቤያለሁና በመጀመሪያ ግን እኔ አሁን ሞዴሊንግ መማር ፈልጋለሁ የተወሰነ ያለውና ያው ስላንቺ በጣም ሲወራ ስለሰማሁኝ ነው እንጂ ሌሎች ሰዎች አጥቼ ምናምን እንዳይመስልሽ እንደዚህ ደግሞ ከርታኔ በጣም ግልጽ ነው የሚሳወራ ግን ያው ብዙ ሰው አላውቃለሁ ውጪም ቢሆን አውቃለሁ ግን አንቺ በጣም ጎበዝ በጣም ብዙ ሰው እኔ ደግሞ ዋናው ትምህርቱን ነው የፈለኩት ስራው ምናምን ነው ችግር የለብኝም እኔ የማመጣው ነው ግን እኔ ዋናው ትምህርት ነው የፈለኩት በቃ እሱ ዋናው ፊት በግሌ በደንብ ካስተማርሽኝ እኔ ችግር የለውም ብር ከብርሻለሁ ከዛ በኋላ ደግሞ የሆነ ያሰብኩት ነገር እሱን ደግሞ አብረን እንተናገራለን ማለት ነው አንቺ ሐሳብሽ እንዴት ነው በግል ደረጃ ትምህርት ሰጫሽ ወይስ አይፈቀም የሚገባ ሜቢ እኔ እሱን ሰምተህ የመጣ መስሎኝ ነበረ እንደዚህ ነገር ሰጫሽ በግል ኮርሶችን እንሰጣለሁ እንዴት ነው በጋራ ማስተምርበት ቀን ክላስ ሰዓት አለ ከዛ ውጪ ግን እዛው ክላሴ ውስጥ መታችሁ በግል ማሰልጠን እንችላለን ማለት እስካሁን እንደዛ ማሰልጠናቸው ልጆች የጨረሱ ስራ ላይ ያሉ ልጆች አሉ በዛ መልኩ ማሰልጠን እንችላለን በግል ማለት እዛው አንቺ ያለሽበት ቦታ መተን በግል ምን ተለጠነው እንጂ ወደው ማይሻ እኔ የሚፈልገው ከዚህ እየመጣሽ ነው ቤት ውስጥ ገንዘብ ችግር የለውም ከፍላለሁ እኔ ይወደድብሃል ችግር የለውም ነዳጅ ሞላልሻለሁ ወር ደግሞ ችግር የለውም የሆነ ሜትድ እንፈልጋለን መኪና አለሽ አይደል መኪና ካለሽ በቃ ፐርፌክት በቃ የነዳጅ ምናምን ይሞላልው ዋጋውን ከፍ አድርጋለሁ እኔ እንትን አልፈልግም እንድትጎጂ አልፈልግም ምክንያቱም ምን ያስባለሁ ሴት ልጅ ስትጎዳ በጣም ጥሩ ሰው ነው ጥሩ ሰው ሆኜ አይደል ነው እውነታው ነው ከሆነ ምንድን ነው የምትሰራው ስራ አሁን መሰራው ንግድ ላይ ነው መሰራው የራሴ የሆነ መኪና አለ መሸጫ ያው ስፔር ፓርቶችንም አስመጣለሁ ከውጪ ያው እንደዛ ነው መሰራው ትንሽ አሁን ላይ ገበያውን ትንሽ ቀዝቀዝ እያለ ነው ግን ያው
አሪፍ ነው ከሞላ ጎደል ይሻላል። አንቺ ስልሽ አሁን ይሄን ስራ ብቻ ነው የምትሰሪው በጎን ነው የማሰረው? ያው ገንዘቡ ትንሽ ነው ብዬ አስባለሁ ከፈለሽ። አይ አሁን ላይ የተሻለ ነው። ይሄ በግል ማሰልጠን ከጀመርኩ በኋላ የተሻለ ገንዘብ አለው። በግል ማሰልጠን የሚፈልጉት ኖርማል ከሚሰለጥኑ ተማሪ እኩል አይደለም የሚከፍሉት። ስለዚህ የተሻለ ያድርገዋል። ግን ስልሽ ያው እንደዛም ቢሆን ሞር ሌላ በቃ ለንግድ ውስጥ ነው ያገኘው። ይሄ ሞዴሊንግን በጣም የምወደው ስራዬ ነበረ። እኔ በፊት ሰራበት ነበር በጣም። ከዛ በኋላ ነው እያልኩ ስመጣ የራሴን ትምህርት ቤት ክላስ ጀመርኩኝ። ከዛ በኋላ ተማሪዎችን እያመጣው መጥተው እኔ ጋር የተመዘገቡ ማሰልጠን ጀመርኩኝ። በጣም የምወደው ነገር ነው እና ከምንም ነገር ጋር ላወዳድረው ማልችለው በቃ በምንም ነገር ልቀይረው ማልችለው ስራዬ ነው። ኢንተረስቴ ስለሆነ ማለት ነው። ያው ቲክቶክ ላይ እያየሁሽ ነበርና ያው እንደምትወጂ ምናምን በቪዲዮዎች ምናምን እያየሁ ነበር። ፋሽንም እንዳለሽ ኢቨን ተማሪዎቹ ራሱ እንዴት እንደምታስተምራቸው እኔ ራሱ መሰክርልሻለሁ። ስቲል አንዳንድ ሾዎች ላይ ሾው አቀርባለሁ። ይሄን ሜቢ መተውልክ አለ። አይቼሻለሁ። በጣም ደስ ይላል። ተማሪዎችሽም ራሱ በጣም የተመረጡ ነው የሚመስሉት። አሁን ሌላ ቦታ ላይ ማያቸው አሉ በቃ ደስ የማይሉ ምናምን ታያለሽ። እንዴት ይሄ ምናምን አንቺ ጋር ግን ማለት ትገመገሚያለሽ ትመርጫለሽ ምናምን ነው ማለት የትኛውም ፊዚካል እኮ ለሞዴሊንግ ይሆናል፣ ግን የሞዴሊንግ አይነቱ ነው የሚለያየው እንጂ አሁን ያንተ ሞዴሊንግ በጣም ብዙ አይነት ሞዴሊንግ አለ። አድቨርታይዚንግ መሆን ይችላል፣ ፎቶ ለሾው፣ በጣም ብዙ አይነት ሞዴሊንጎችን አንተ አንዴ ገብተህበት ከወሰድክ በኋላ በጣም ብዙ የስራ ዘርፎች ውስጥ መግባት ትችላለህ። አይነት አለው። ፍላት ሳይዝ ሞዴል ብቻ አይነት አላቸው። ውስጥ ዲቴል ስትገባበት ታውቃቸዋለህ። በጣም ደስ ይላል። እኔ ብዙ እውቀት የለም በቃ መሆን ፈለግ ሰውም ሰያያ ነው ሰው ለሞዴል አጥቶ ምናምን ጀምሮ ስለሆነ ለምን አልኩኝ በቃ እንደ በጎን ጀመረውና ደግሞ የሆነ ያሰብኩት ነገር ስላለ ደግሞ አሪፍ ቢዝነስ ያሰብኩት ለሱ ደግሞ በጣም ጠቅመኛል ብዬ ስላሰብኩኝ ነው እንጂ በጣም ጥሩ ቦታ ነው የመጣው። አታፍርበትም ሆነ በቃ እንደዚህ ነው የሚያበረታታኝ ሰው የሚቀልድብኝ ሰው ምናምን እፈራለሁ። ድሮ ሞዴሊንግ ሲባል በቃ ሰው የሚቀልድብኝ ምናምን ነበር የሚመስለው። እንዴት አሁን ጊዜው ተሻሽሏል። በፊት ነበር። በፊትም ግን የሚቀለድበት ስራ አይደለም ሞዴሊንግ እኮ ነው እንጃ። በጣም አንቺ ከልጅነትሽ ጀምሮ ስለምትወጂ ፋሽን ስለሆነ ያ በጣም ደስ ይላል። ግን እኔ ስልሽ እኔ የምፈልገው አሁን ይህን ትምህርት በስንት ጊዜ አልከ? እንዳንተ ጊዜ ካለ ኦልሬዲ ረዘም ያለ ጊዜም አለው ሾርት ጊዜም አለው እና የምታጠናው ሞዴሊንግ አይነት ይወስነዋል ብያለሁ። እኔ ሁሉንም ብታስተምረኝ ደስ ይለኛል። ጊዜው ረዘም ይልብሃል ይመችሃል? እኔ ችግር የለውም። እኔ የምፈልገው ትምህርቱ ነው እንጂ ይርዘም እንደውም አሪፍ ነው። በደንብ እንቀራረባለን። ሰላም ያሰብኩት ሰላም ይሰራል። እሱን በደንብ እንተናገራለን እናብላለዋለን። አብላልተን እንጀምረዋለን። እኔም በደንብ ፐርፌክት ነው ሁሉንም ነገር ሳውቅ ደስ ይላል። አንዱ ላይ ብቻ መወሰን አልፈልግም። ያው ግን ትልቅ ካምፓኒ ያለኝ የመኪና ድርጅት አለኝ አስመጣለሁ ምናምን ብለኸኝ አሁን ከሞዴሊንግ ጋር ምንም የሚያገናኝ ነገር ኖሮ ልትሰለጥን ፈለግ ማለት ጥሩ ደረጃ ላይ ያለ ሰው እንደሆን ከገመትኩኝና እሱ ሞዴሊንግን አሰብከው እሱ ነው እኔ የሆነ ነገር ስጀምር እዛ ነገር ደግሞ በደንብ እውቀቱ እንዲኖረኝ እፈልጋለሁ። ያን ነገር በደንብ ስልሽ መስራት እፈልጋለሁ እና ያው አሁን ልነግርሽ እንደውም አላሰብኩም፣ ግን ያሰነሽ ስላስጨነቅሽ ልንገርሽ ብዬ ነው እንጂ ምን መሰለሽ የራሴ የሆነ ትልቅዬ የሞዴሊንግ ስልሽ እንደ ትምህርት ቤት ነገር ልከፍት በጣም ትልቅዬ ማለት ነው እና እዛ ስራ ያን ይሄን ስራ ሲጀምረው ደግሞ ምንም እውቀቱ ሳይኖረኝ ምናምን ማበላሸት ነው የሚሆነው እና እንደዛ እንዲሆን ስላልፈለኩኝ እኔ አሁን ሁሉን ነገር ስጀምር አሁን ማርኬቲንግም ስጀምር በቃ ሁሉን ነገር አጣርቼ ምናምን ነው ይሄን ራሱ ስጀምር ተምሬ ምናምን ነው የጀመርኩት። ያሁን ስራ ይኖራል ሁሉን ነገር ስጀምር ተምሬ ዝም ብዬ በልምድ ይመጣል ብዬ አልጀመረም። ለዛ ነው ሞዴሊንግ ተምሬ ደግሞ ይሄን ስራ ስንሰራ አንቺ ማስተማር ሳይሆን ኦልሬዲ ስኩሉን ነው መክፈት የምትፈልገው ግን እውቀቱ እንዲኖር በእውነት እኔ አክባሪ ላይ ችግር የለውም ስልሽ አንቺ አሁን ይሄ በጣም ትልቅ ነገር አየሽ እንጂ በጣም ቀላል ይሄ ውጪ ያሉት ሰዎች የሚያደርጉት ነገር ነው። ያን ነገር ትንሽ ስለዛ ነገር ኮንሰፕት ወስዱታል ወይ ያውቁታል። ከዛ በኋላ ነገር ይከፍታል። እንደውም ስኬታማ የሚሆነው እኮ የሆነ ነገርስ አውቀሽ ወስጄ በጣም ጎበዝ ነው በእውነት። እኔም ማውቀው ምንም ነገር ላይ አዋጭ ከሆነ አስተማሪ ስለሚቀጠር ኢንቨስት አድርገውበት ይከፍቱታል እንጂ ግዴታ ነው መጀመሪያ ይሄን ነገር ማወቅ አለብኝ የሚል ሀብታም ገጥሞኝ አያውቅም። አንተ የመጀመሪያ ነው አይሻ እሱ ጋር ነው ልዩነት። እኔ ትንሽ ያለ ማትረፍ ሳተርፍ በደንብ ነው ማትረፍ ተፈልጋ ትንሽ ማታተርፈሽ እንደዛ ከፍተሽ ተተሹማ እነሱም ያው እንደፈለጉ ያረጉት ምናምን ነገር ያስራም እየተበላሸ ይሄ ደግሞ
ሞዴሊንግም እንዲበላሽ አልፈልግም። በጭራሽ መበላሸት የለበትም። ባልከው ትምህርት ቤት ባልከው ላይ እኔ ከጎንህ ነኝ በእውነት። ምክንያቱም የኔም ህልም ነው የኔም ፍላጎት ነው። ብራንቾች ቢኖሩኝ ደስ ይለኝ ነበር። አቅሜ ስለማይፈቅድ ብራንቾች የሉኝም። ሶ የኔ ተማሪ ስኩል ከፈተ ማለት በጣም ለኔ ትልቅ ነገር ነው። ስልክሽ እየጠራ ነው ምንድን ነው? ዝም ብሎ የሚጠራው ከቀደም ጀምሮ ያየሁት ነው። የተማሪዎቼ ናቸው። ማሰጥ ትችላለሽ ከፈለግሽ። አይ ችግር የለውም ይቻላል። ችግር የለውም በኋላ መደወል ትችላለህ። አይ ስልሽ የሚያጨናንቅ ከሆነ ምናምን ከሆነ አውቀዋለሁ። እኔም ስራ ላይ አውቀዋለሁ ስልክ ምን ያህል ኢምፖርታንት እንደሆነ እና እንትን ልትችል አልፈለግኩም። የስልክ ነገር አውቀዋለሁና ሜቢ የሚያስጨንቅሽ ከሆነ በጣም ብዙ ተማሪዎች አሉኝ እንደምታውቀው። እኔም ስልሽ አሁን አንቺ የፈለግኩሽ አንደኛ ለመስልሽ ብዙ ተማሪዎች አሉሽ። ማስተማር ጎበዝ ነሽ። ስንት ጊዜ ነው ሸርክ ማስተማር ጀመርሽ? ወይ በጣም ረጅም ጊዜ ነው። አንድ 8-10 እስከ 10 ዓመት ሆነኛል። በጣም ልምድ አለሽ ታዲያና በጣም አሪፍ ሰው ጋር ነው የመጣሁት ስልሽ እኔም ይሄንን ነው የምፈልገው። ቢያንስ በጣም ልምድ አለሽ አንቺ በጣም ያው ሲኒየር ስለሆንሽ እኔም ጁኒየር ብሆንም ያው በቃ አንድ ላይ እንሰራለን። ዋናው ነገር ድርጅቱ ነው። ድርጅቱን ደግሞ አንቺ እንደም አቅጥሽ ብዬ አስባለሁ። ማኔጅ አደርግልሃለሁ አታስብ። እኔ ምን ፈልገው ማኔጅ እንድታደርጊ ነው ፈልገው ስልሽ ግን ይሰራ ላይ በጣም ኮስተር ያልኩ ሰው ነው። ግድ ነው ነገር እንዲሰራ ፈልጋለሁ። ያው ያንቺ ትምህርት ቤት ላይኖር ይችላል ብዬ አስባለሁ። ብቻ ብዙም ማታተርፊበት ከሆነ ጠቅለል አድርገን እኮ ነው አልገባም ማለት በምትፈልገው ነገር እኔ ከጎንህ ነኝ። እኔ ራሱ የምፈልገው ስራ ስለሆነ ኦኬ ችግር የለውም። ግን ደግሞ የኔን ክላስ በጭራሽ መንካት አልፈልግም እኮ አይጋጭብሽም። አንቺ እኔ ጋር እኮ እኔ ማኔጅ ማድረግ በምችልበት መልኩ ማኔጅ አድርገዋለሁ። ግን ክላሴን መዝጋት አልችልም። እኔ እንድታስቢ ምንም እንደዚህ እንዳልኩሽ ታውቂያለሽ። አንቺ ተማሪዎች እኔ ጋር መጥተው አንቺ ነሽ የምታስተምረው። ይሄ ነገር የኔን ቢዝነስ ለመቀማት እያስመሰልከው ነው እንዴ? እናንቺ እኮ ወደፊት እኮ ብዙ ነገር ልንሆን እንችላለን። ብዙ ነገር ልንሄድ እንችላለን። ብዙ ነገር ልናደርግ እንችላለን ማለት ነው። ትንሽዬ ነገር ለምን ብዙ ነገር በሚያስገኝ ነገር ቢጠፋ ምን ችግር አለው? ለዛም እኮ ይሄ ስራ እኮ እንደ ሼርም እኮ ያልኩሽ ነው። ለዛ ነው የጠራሁሽ። አንቺም እኮ ሼር ነው። ግን ያው የሰው ነገር የሰው ነው አይደል? ሜቢ የሆነ ቀን ብሸመጥጠኝስ የኔን ስኩል ዘግቼ ምን ልሆን ነው? እሺ እንደዛ ከሆነ ችግር የለውም። እኔ ግን አስቢበት። ያው አሁን ወራጫ የመሸምጠጥ ሀሳብ አለህ ማለት ነው። ተስማምተሃል በሀሳቤ ነው። እኔ በነገራችን ላይ ምን እወዳለሁ መሰለሽ? ስራ ላይ ታማኝ መሆን እመርጣለሁ። በቃ አይደል? እኔ ጋር አሁን የሚሰሩትን ሰዎች ብታያቸው ረጅም ጊዜ ሰሩ ናቸው። 5 ዓመት 4 ዓመት 6 ዓመት ሳይወጡ ማለት ነው። ቶሎ ቶሎ የሚቀይራሉ። በጣም ታማኝ ናቸው። እነሱ ታማኝ ናቸው። እኔ መተማመን ስራ ላይ በጣም እወዳለሁ እና መሸመጠጥ የሚባል ነገር ተፈራርመን ነው የምንጀምረው። ተፈራርመን ነው ነገር የምናደርገው ነው መሸመጠጥሽ አይደል እንዴ? አንቺ ደግሞ የተማርሽ ሴት ነሽ። ያስተውቃል ጭንቅላትሽ። ጀምር ሞዴሎች እኮ በጣም የተማሩ ናቸው። ጭንቅላታቸውም እኮ ነው አይደል እንደሚመዘነው። ስለዚህ ያው እና ደግሞ በጣም ነው ደስ የሚል እሺ። ትክክለኛ ሞዴል ነሽ። እስከታዩዋቸው ትክክለኛ ሞዴል አንቺ ነሽ። ታውቂዋለሽ ሲጀመር ምንም ማመስገንም አያስፈልግም። እና እሱ ነው የምልሽ። ግን እኔ ስልሽ አሁን ትንሽ ስራም ቢዚ እየሆንኩኝ ስለሆነ በሳምንት ስንት ይሆንልኛል አሁን ትምህርቱ ለኔ? እሺ አንተ በሳምንት ስንት ጊዜ ትችላለህ? ቢዚ ከመሆንህ አንፃር ጊዜህን አመቻችተህ ልትነግረኝ የምትችለው አንተ ነህ። በሳምንት እኔ በምትፈልገው ጊዜ ፈረቃዎቼን አስተካክዬ አንተ ጋር ልትገኝ ትችላለህ። በሳምንት 6 ይልሽስ? ቢዚ ነህ እኮ። ቢዚ ነኝ አይደል እንደ ያልከኝ? የራሴ ስራ የራስሽን ስራ ደግነት እኮ ይቆም መፈልግሽ ሰዓት ትቻለሽ። መፈልግሽ ሰዓት ችግር የለውም። በጣም ሰዓት ይፈጃል እንዴ? ሙሪ እንግላማ አይ ፍጭም ሙሪ በቀን 2 ሰዓት በቂያችን ነው። 2 ሰዓት በቂያችን አይደለም ሲጀምር እንጨምረው በደንብ ነው እንጂ ከተገናኘን በደንብ ነው እንጂ ያው ከቀኔ ላይ 3 ሰዓት ላንቺ ብሰጥሽ 4 ሰዓት ላንቺ ብሰጥሽ እኔ በጣም ደስ ይቻለኝ ነው መሰለሽ። አሁን ራሱ ያመረኝ ነው በጣም መሰለሽ። እንደዚህ አውርቻ አለቅም ከሰው ጋር እና በጣም ደስ ይቻለኝ ነው ማዋራሽ። በቃ አላ ፈታ ለቀቀብኝ ነው ማዋራሽ ምናምን። አይ ነው ከቆንጆ ሰው ጋር ምናምን ስታወሪ ከቆንጆ ምናምን ጋር ስታወሪ ነው ያሳፈርኩሽ ሳይሆን ያው እንደዚህ አይነት ሰው ጋር ስታወሪ ትንሽ ደስ እያለሽ ነው የምታወሪው ምናምን ይገባኛል። ግን እኔ ሞር ከቆንጆ ሰው ጋር ማውርቻ ካለው ግን እንደዛ ደስ ብሎኝ አይደለም። ሜቢ በጣም ቆንጆ ስለሆንሽ ነው አንቺ ከነሱ ነው እንዴ እንደዚህ ማትኝ
አፍራለሁ በእውነት እንደዚህ ብሎኝ አያውቅም ሰው። ኧረ አሁን አላምንሽም ይመስለኛል ኮስታራ ነገር ነኝ። አንተ ጋር እንደምን ለቀቅ እንዳልኩ አላውቅም። መጀመሪያም እኮ ስትገቢ ኮስተር ብለሽብኝ ነው እቺ ልጅ ነው ያልኩት ነበር። ግን በጣም ደስ የምትይ በተለይ ኮስተራ ባትኝ ጥሩ ነው። ምክንያቱም ስትስቂ ራሱ በጣም ደስ የምትይ ነው። ለመጀመሪያ ጊዜ በጣም ደስ የምትል ስትስቅ ደስ የምትል ሲል እና መታምሽት አንድ ላይ ሁሉም ነገር አሟልተሽ ስታሲ ሲስልሽ የሆነ ነገር ይጎላል እኮ አይደል? ቆንጆ ስትሆኚ ነው። አንቺ ግን ሁሉም ነገር አሟልተሽ ስትሽና ትክክለኛ ነው። ሞዴሊንግ ላይ መግባትሽ ትክክለኛ ውሳኔ ነው። አለማርፈልሽ ደግሞ በልጅነትሽ ነው የጀመርሽው። ለዛም ነው ራስሽን መጠበቅ ትችያለሽ። በቃ ሁሉም ነገር ላይ ፐርፌክት ነሽ። ኢቭን ይሄ ጌጣጌጥ አደራረግሽ ምናምን ልብስ ይሄ ከለር ምርጫሽ ምናምን እና ያለው ከለር ምርጫሽ ከከንፈርሽ ከተቀባሽ ከንፈርሽ እንዴት ነው ደስ የሚለው ቤሲንካ ነው የሚለው የሆነ ሰው ይላል። የሆነ ከንፈርሽም ማየት አልቻልኩም ሳልነግርሻለ ወይ ምን መሰለሽ ሰሞኑን ትንሽ አየሩም ውጪ ሄጄ ነበር። ሰሞኑን ዕቃ ላመጣ የሆነ ዕቃ ኦርደር ላደርግ ማለት ነው። እና ያው እዛ ሄጄ ትንሽ ቅዝቃዜ ነበረ ምናምን መሰለኝ። በጣም ቅዝቃዜው በጣም አፈነኝ ምናምን ነገር ወደ ጉንፋን ተቀየረብኝ መሰለኝ። ድምጼ ተገዘጋግቶ ነበር እና ከትናንትና ወዲያ ምናምን የመጣሁት ለዛ ነው። አንቺን አሳቻ ኩዬ ምናምን ነገር ያመጣሁት ዛሬ በደንብ አውርተን ያው ላንቺ አስቤ እኮ ነው ጉንፋኑ ይሄን የመሰለው። ይቅርታ ግን በጣም ተዳፈርኩሽ አይደል? በእናትሽ እኔ እኮ አንዳንዴ የማደርገውን ነገር አላውቅም። ቀለል ያለ ሰው ይመቸኛል። ለገብሬያለሁ ኮስታራ ነገር ነኝ። ግን አሁን አንተ ጋር ለምን በዚህ ልክ ሪላክስ ያልኩ እንደሆነ አላውቅም። እኔ በነገራችን ላይ አንዳንዴ በጣም ፍጥጥ ስለምል ምናምን ነገር ሰው ማስቀየም ምናምን ይመስለኛል። እና እንደዛ ከተሰማሽ ስልሽ እኔ ራሴን አሁን ኮንትሮል እያደረኩት አይደለም። በቃ አይደለ እንደዚህ መነካሽ ምናምን በቃ ከነኮሽ በኋላ ነው ትዝ የሚለኝ አሁን ራሱ። እኔ ግን ራሴን ኮንትሮል እያደረኩት ይመስለኛል። እንዴት? በጣም የተጠነቀቅክ ነው ያለኸው ለምትናገረውም ለምታረገውም ነገር። ይሄ እያየሽኝ አይደል? እንደ ወለላ ካፌ የሚወጡት ቃላቶች እኮ በጣም እኔ ራሱ ስሰማቸው ትንሽ የሚያስገርም ማለት ቃልና ተግባር እኮ ይለያያል አይደል? ሰውነት በጣም ነው የሚያምረው። ለሞዴሊንግ ጥሩ አቋም ነው ያለህ። ተመሽ ነው አረ በር አውልቂ ብትይኝ ነው ደስ እንደሚል አይሃለ ማየት ትፈልጊያለሽ? ደስ ይለኛል። አሁን እጄ ስትይኝ ነው ማየት የማትፈልጊኝ ነው ነበር። አሳይሻለሁ ማየት የማትፈልጊ ከሆነ ግን የተወሰነ ንቅሳት ምናምን አለብኝ። ጭራሽ ምን ችግር አይቻልም እንዴ? በጣም ነው እንጂ ደስ የሚለው ማርያም። እንደዛ ከሆነ የተወሰነ ንቅሳት አለብኝ። ንቅሳት በጣም ነው የምወደው እና እዚህ ጋርና እዚህ ጋር አለብኝ። ከዛ እዚህ ጋር ማለት ወይ ካምበርቴት ማየት ይቻላል። ማየት ትፈልጊያለሽ? አሁን ደብሮ ነው በቃ ነው ደብሮ ሳይሆን ገርሞኝ ነው እንጂ እንዴት ማሪታቱ በጣም ነው የምወደው። የምርሽና አንቺ ጋር ምን የለብሽም ታይዋለሽ በኋላ ታይዋለሽ። የምርሽና በጣም እኮ ደስ የሚለው እኔ በመርፌ ነው ጠቅ የሚያደርጉት ምናምን ነገር ሲሉ ሰምቼ በጣም ፈራሁ። መርፌ አለው ግን ያው ትንሽ የሆነ መጠጥ ላይ ነሽ። እኔ መጠጥ ማንጠጥቼ ነው የሚሄደው እዛ አንተው መጠጥ ጠጣቶች ማች መጠጥ ታቱ የሚሰራኝ ሰውዬ ስለማላምነው ወጥቼ አልሄድም። እምነት እንትን አለበት ትረስት ኢሹ አለብሽ ማለት ነው እንጂ በነገራችን ላይ ንቅሳት አንዴ ከተነቀሽ ሱስ ነው የሚሆንብሽ። ላይ ከኔ አሁን አንቺ አንዴ አይቺሽ እንደዚህ ስትነቂ ማውራት አቆማለሁ። የሆነ ድር ያለ ነውና ዝቅ ብሎ ሳይው እኮ አያስተካክልሽ ነው ከእንደዚህ ነው በቃ ችግሬን ሁሉ ነገር እንደዚህ ተስተካክል ሴት ነው ፈጥ ከመሰውት የምትሆን ሴት በዛ ነውና ትክክለኛ ሴት ያገኘኝ ይመስለኛል። ግን ስልሽ እኔ እንደዚህ በጣም እኔ ስሜት ይሆናል ማለት በጣም ሰው አምናለሁና አንቺ አይ ነው ጥሩ ሰው ስለሆንሽ ነው እንደዚህ የሆንሽ ያለሽው ምናምን። ግን አንቺ ሞር እንደዚህ ካይንድ ምናምን ስትሆኚ ምናምን እና ደስ ነው የምትይወቅ ፈልገሽው ላይሆን ይችላል እንደዚህ ደስ ማለትሽ ምናምን። ግን እኔ ሌላ ነገር ያሳስበኛል ጭንቅላት ወንድ ልጅ አይደለም እና ደግሞ በቃ አይደለ ግን ወንድ ልጅ ስለሆንክ ብቻ እንደዛ እንድታስብ አልፈልግም። ማለት የትኛውም ሴት መታ ስታዋራ ወንድ ልጅ ስለሆንክ ነው ኖ እንደዛ ማለት ፈልጌ አይደለም። በነገር እየነገርኩሽ እኮ አልሰማሽኝም እንጂ እኔ ለመጀመሪያ ጊዜ እንደዚህ ከሴት ጋር ራሱ ሰው በደንብ እንደዚህ እየተነካከው ምናምን
አንቺ ራሴን መቆጣጠር አቃተኝ እኮ እሰልሽ ማራቅም አልፈልግም። ግን ምን መሰለሽ ለመጀመሪያ ጊዜ ነው አንቺን ያዋራሁሽ እና በጣም ደስ እያለኝ ነው ሳዋራሽ። ደስ ሲለኝ ደግሞ ብዙ ነገር ነው የምፈልገው ነገር አይ ነው አንቺ ስለ አንቺ ብዙ ነገር አላውቅም። ብቻሽን ትኖሪ ከቤተሰብ ጋር ትኖሪ ትዳር ይኖርሽ ልጅ አትወልጂም ገና እንደፈለግሽ ነሽ እንደማትወልጂስ በቀር ሰውነትሽ ምናምን ነገር ተበላሸ ልጅ አይኖርሽም። አግብተሻል? እሱማ ምንም አታደርጊም። ያው ሜይ ቢ ፍቅረኛ ምናምን ትይዥ ትችያለሽ ብዬሽ ነው ባታገኝ እንኳን ይዤ አውቃለሁ ግን አላለፈም። ማለት ምንድን ነው ማለት ያለባቸው? ፍቅረኛማ ነበረኝ ግን ምን ያደርጋል ሁሉም አላለፉም። ማለት ግን ምንድን ነው አላለፈም? ምንድን ነው ምን መስፈርት የሚባለው ነገር አለሽ? ምንድን ነው እሱ መስፈርትሽ? ይሄ መስፈርት መልክ አቋም ምናምን አይደለም ግን ብቻ አቋም ቢኖረው ደስ ያለው እንድትች ነው። በቃ እንዳንተ አይነት አቋም ሲኖረው በጣም ደስ የሚል ነገር አለው። ስልሽ እኔ እንትን የለኝም ግን በጣም ደስ እንዲለኝ ያረክሽኝ ነው። ከዛ ደግሞ ያው ለሰው ልጅ ዋናና አስፈላጊ ነገር ሴክስ ነው አይደል? ዋናው ነው እንጂ እኔ በጣም ነው የምወደው። ምንም ነገር ቢደብር ምናምን ጀስት በጣም ሪላክስ የምታደርግበት ህይወት ላይ ሊያስደስት የሚችለው ነገር እሱ ነው ለእኔ አመለካከት። እዛ ላይ እኔ ሴክስ ሳደርግ ጀርባውን በቀበቶ እየገረፍኩት ካልሆነ ደስ አይልም። ሙርት ይጀራ እኔ ኮሞድ እንድትይዥብኝ እኔ እኮ የምሬን እኮ ተቀሽ የምሬን እኮ አስጨርሰኝ እኮ በቀበቶ የምተው እኮ ነሽ እኮ የምተው ማለት ይሄ እኮ ጥፋት አጥፍታ ስትገረፍ ያለውን ምት አይደለም። እና እንዴት ጀስት በቃ ይሄ ሴክሲ ሆነ አይነት አመታት እንዴ መተው አሳይክ ደስ ይለኛል። አይ ለማ በደንብ ማለት መብትሽ ነው ግን በቀበቶ ቀብታ መጣለሽ እና አንደኛው ምን አደረገኝ እኔ ወንድልጅ ምንም ነገር ሲሆን መቋቋም መቻል አለበት ብዬ ነው የማስበው። ጎድቻለሁ ወይም በጣም መትቻለሁ ብዬ አላስብም። ግን ሶስተኛው ላይ ምናምን አካባቢ አለቀ። ያማን ማለት ነው ታዲያ ምን እንዳስለቀሰው አይደለም ግን እኔ የሚያማኝ ታመታት አይደለም መመታው ከልጁ ጋር እኮ ሌላ ችግር የለብኝ ማልቀስ ነው የሚገርም እና ታዲያ ሳስቡላ ሙዚቃ ማለት ምን ያስቀል ሌላ እንደዚህ ያለቀሰ ነው ፈሱ ምን በቃ ጥንድ ነው የሚለው አልኩ። ቤቱ ወጥቼ ከቤድሩ ወጥቼ ሳሎን ስመጣ ወላ አለሽ እስኔፍ አለ በጣም ምስኪን ነው ግን በቃ አንቺ እና ታዲያ እንደ ሀያ እየረጋሽ ታዲያ እንዴት አይፈታ ታዲያ እንደሱ ነው አለመቅዘን ራሱ ያምረኝ እኮ ላይ ሊቀስ እንደጨራሽ አንዴ እሱ ጀግና ነው በመፍሳት ብቻ እንዴት እንደዚህ ነገር ልትወጂ ይቻልሽ? ግን እሺ የሚልስ ማሪ ሞክረው ትልኳለ ሴክሲ የሆነ ነገር እኮ በፈሳ ልትኝ ነው ዋና አንቺ ነው እንዴት ይዝልኛል? አይ አንቺ ደግሞ ምን መሰለሽ እኔ ቁም ነገር ነው መጀመር መፈልገው እና አይ ነው ዱላ ምናምን ትወጂ ከሆነ ችግር የለውም እኔም እመታሻለሁ አንቺም በቀበቶ እና ምን በታፋት አይደለም ይሄ የሆነ ሴክሲ እሺ ሴት ልጅ ሴክስ ታደርግ ካላ ቋጫ ምናምን አታውቅ እሱ እኮ ደስ ይላል። በቃ እንደዛ ተመሳሳይ አይነት ነገር እኮ ነው ይሄኛው በቀበቶ መግረፍ ሆነ እንጂ ተመሳሳይ እና አሁን እድሉን ባገኝና ሞክራውና ከደበረ እንቀይራለን። ሌላ እንደዚህ የምትፈልግ ሴት እኔ እኮ ሰሽ አሁን ካንቺ ጋር እንደዚህ በሆነ እንደዚህ ይመችኝ ነኝ አላሳዘነሽም? ማን ያልኩዳህም ለምንድነው ቼክ አድርገው ከፈለክ ዝም ብለን ዱላ ብቻ አይ አንተ ሞከረ የፈለከው ስማ እኔ ደስ የሚለኝ ግን በሞክረው ዱላውን ምን ሞክረው ግን ስልሽ አሁን ትንሽ እናወራና ደስ ትላለህ እንደውም ስትከፍተን እያወራን እንሞክረው ኖ አሁን አይደለም አሁን እሱማ አይደብረኝም ግን አሁን አይደለም ማን ይሄድ ያምሬ ነው ምን እንደሆነ ታውቂያለሽ አሁን ላይ ትንሽ ስለኝም በኋላ ትቼክ ነው የምሄደው ችግር ባኔ ልብሽ እኔ ጀምር ዛሬ የትም ነው ማለት ነው ብዙ ነገር አለ እኮ ያላወራሁት ደግሞ ስልሽ ብዙ ነገር ያልነገርኩሽ ነገር አለ ምናምን እና ባንዴ ደግሞ ሳረግ ደግሞ እኔ አንቺንም አንደኛ ላላስደስትሽ ይችላል
ቶሎ በ30 ሴኮንድ ውስጥ ጨርስ ይችላል። ለምን ሬዲ ካልሆንኩኝ በቃ ፓኒክ ነው አናረጊ ምን ስትሆን ነው ሬዲ የምትሆነው? ሬዲ መሆን በቃ የሆነ አስቤበት ምናምን በአንድ እንደዚህ ድንገት ሳይሆን ማሪጌ ሴክስ ታስበውበት ነው የሚደረገው። እኔ ነው የሚደረገው እኔ ይመስለኛል እንደዛ ያደረገ እኔ አንተ ስታስብ እኔ ካላሰብኩስ እና እኔ እንደታስቢ አረግሻለሁ። ሴት ልጅ እኮ ቀላል ነው ልታስብ ማለት ይሄን ነገር ማስተካከል አለብህ። ከባድ ነው ነው እንዴት በጣም ያስፈራል ማለት ነው። ማስፈራት ምናምን አይደለም። ሴት ልጅ አሁን ሴክስ ማድረግ ፈልጋ አብራ ካንተ ጋር ፍለርት ያረጋች ታማለለ እየሞከረች ወይ እኔ ቆንጆ አላሰብኩበትም ልትላት ነው እኮ ስለሽ እኔ ላንቺ ሲጀመር አንተ አስበበት አይደለም። አንተ ሳታስብበት አጅሬው ራሱ ያስብበታል። አንተ እኔ ላስብበት ማለት እኔ ያለ አንተንም ታዘው አሁን በቃ ተነሳ አሁን ተኛ ትለዋለህ። እኔ አይደለም ግን በቃ አሁን ራሱ ብታዩ በቃ ተነስቷል እኔ ያው በጣም የተመቸሽኝ ያምረኝ ነው። በጣም ግልጽነትሽ ምናምን በቃ ስለሽ ረጅም ዓመት ያወቅኩሽ ነው። ያንተ ግልጽነት ነው እንደዚህ ስታደርጊ ደግሞ አላውቅም ያለም ውስጥ ይከተሽኛል። አይ መች አሰብክበት ግን ቁም ነገር ግን አንቺ ለቤት ሴት ሆነሽ ግን በጣም ደስ የምትይው ምናምን በጣም የተማርሽ ነሽ፣ ጎበዝ ነሽ፣ ስራ አለሽ፣ የራስሽ ስራ አለሽ። እንዴት እስካሁን ብቻሽን ሆንሽ? ማለት ወንዱ ፈዟል ማለት ነው። መፍዘዝ እኮ አይደለም ነገርኩህ አይደል? ይሄን መስፈርት ያሟሉ ዱላ ምናምን ስለሽ አይ ነው ግን ያው ምናምን አይደለም። እኔ ዱላ የሚቀበል እኔ አልቀበልም እንዴ እኔ ችግር ለአንዳንቺ ነው ሴት ዱላ አይደለም። እኔ ብዙ ነው ህይወቴ ነው አላውቅም። በጣም ደስ ያለ በጣም ምን ይሰልፍ እንደዚህ ማንም አድርጎ አያውቅም። ብዙ ቦታ ተሰማክ አለው በጣም ብዙ ቦታ ግን ግንባሬ ማለት ሴት ሰሞኑን ከምን የመጀመሪያ ጊዜ አንቺ በእውነት የምር ወይ ተከማለው ማሪ እኔ አንቺ ለጥኝም እንዴ ያሳስከኝ እኔ ይዛል እኔ ስለሽ እንደዚህ ስታሪኝ አላውቅም ስሜት ያለው አይመስለኝም ነበርና እንደዚህ ስታሪኝ ሌላ ነገር እያሰብኩኝ ነው። አሁን ጥሩ ላይ ናየ በጊዜ ደግሞ እናስተካክላለን። ቆይሽ አንቺ በጣም ምንም ማስተካከል መቀየር እንትቻለሽ የሚገባ አይ ደስ ይላል። ግን እኔ ስለሽ ምን መሰለሽ አነቀኩሽም እንጂ ስንፈተ ወሲብ አለብኝ። የምርህን ነው ስለሽ በቃ እንዳልኩሽ ነው። አሁን ልክ የሆነ ያምረኝና ምናምን ልክ ላረግስ እንደሆነ ሳስበው ይጠፋል ስሜት። በህክምና ምናምን እኮ ታዲያ ቼክ መደረግ ይችላል። አላደረግክም? ኖ ሶሻል ነገር ያሳፍራል። አሁን እንዴት ነው ምንድን ነው የሚያሳፍረው? ይሄ እኮ ናቹራል የሆነ ነገር ነው። የሰው አንተ ትልቅ ሰው ነህ። ለመደሰት አይደለም መደሰትን ተው እሺ፣ ዘር መተካት አለብህ፣ መውለድ አለብህ። ይሄ ነገር ግዴታ ነው አይደል? ሐኪም ጋር ሄደህ እኔ መውለድ ስለምፈልግ ነው እንደዚህ ነኝ ብለህ መናገሩ ምንድን ነው የሚያሳፍረው? ኧረ እኔ ስልሽ እኔ አንድ ሁለቴ ሞክሬ የተለያዩ ሆስፒታሎች ሲሄድ ዶክተሮች ሴት ነው የሚሆኑት እና ሞር በጣም ነው የሚያሳፍረው። እንዴት ነው እኔ እንደዚህ ብዬ የማወራው? ለመጀመሪያ ጊዜ አይሻ እኔ ለመጀመሪያ ጊዜ ለሴት ልጅ ኢቨን ወንድ ጓደኞቼ ማንም ማያውቅ ስለሽ እኔ ያሳፍራል ምናምን ነገር ለመጀመሪያ ጊዜ እንደው ላንቺ ስነግርሽ ይሄ ማለት ምን ያህል እንዳመንኩሽ ነው፣ ምን ያህል አንቺ ልብሽ እንደገባሽ ነው ማሳየው። ምንም ችግር የለውም። ይሄ ስንፈተ ወሲብ ምናምን ይባለቀን ምንም ነገር እንዳያሳስብ አልፈልግም። እሺ ሁሉም ነገር መፍትሄ ያለው ምንድነው ግን ስልሽ በጣም ጎበዝ ነሽ። ስትሪት ማድረግ ነው ባንዴ ነው ኮምፎርት እንዲሰማኝ ነው ያደርግሽ። አይ ፕሮሚስ እንደሚስተካከልልህ አንተ ብቻ ነው ያልኩህ። እሺ ማለት ነው ያለብህ። ለመጀመሪያ ጊዜ ችግሬን ሰው ተናግሬ ይቃወሙኝ ይቀለዱብኛል ብዬ ነበር። አንቺ ባንዴ እንደዚህ ተቀበለሽ በጣም የምሬን ነው። በጣም አንቺ ለምን ሆነም ያገኘሽ እኔ ቆንጆ አንተ ነኝ መሰለ ልጅ አግኝቼ ወረዳ ታዲያ ፈጣሪ ራሱ አያዝንብኝ። እሱማ ልክ ነሽ። እና ምን መፍትሄ አለው ምናምን ነገር? በጣም መፍትሄ አለው። የሆነ ጊዜ አንድ ጓደኛዬ በጣም የምታናደኝ ልጅ ነበረች። እሷን አርፌ ለማስቀመጥ የሆነ ቦታ ሄጄ ነበርና የት ሄደሽ ነበር? እሱ ተው ምንም አያደርግልህም። አሁንም ካንተ ጋር እዛ እንሄዳለን። ለመፍትሄ በጣም ቆንጆ ቦታ ነው። በጣም ባጭር ጊዜ ውስጥ ነው ስንፈተ ወሲብህን የሚያቆሙልህ።
በጣም እኮ የሚገርም ነገር ነው። ግን እኮ የት ነው የምንሄደው? ዶክተር ምናምን ነው ተከተስት ነው አይደለም? እና ምንድን ነው መሪጌታ ጋር ማለት ነው? መሪጌታ ማለት ጠንቋይ ምናምን የሚባሉት ምናምን ናቸው ወይስ? አዎ ማሪ አንተ ይስተካከለልህ እንጂ የምትሄድበት ቦታ ድጋሚ ያለመሄድ ትችላለህ። አንተ ግን ወጣት ነህ። በዚህ እድሜ ስንፈተ ወሲብ አለብኝ ማለት አይከብድም? በጣም ነው የሚያስጠላው አይደል? ይከብዳል። እኔ እሳቸውን ስለማቅ አለብኝ ስትለኝ ኦኬ ብዬ ተቀበልኩ። የሚስተካከል ነገር ነው ብዬ ነው። የትኛዋ ሴት ናት ስንፈተ ወሲብ እንዳለብህ እያወቀች የምትቀርብ? ቅድም እንዳልኩ ነው ሴክስ እኮ በጣም ለህይወት አስፈላጊ ነገር ነው። እሱማ ልክ ነሽ። ዋናው ነገር እኔ ደግሞ በጣም ስለምወድ ነው መሰለኝ እንደዚህ ሆንኩኝ። ግን ምን መሰለሽ እኔ እንደዚህ ነገር በጣም ደግሞ ከፈጣሪ ጋር ቆጣለሁ ማለት ነው። ማርያ ተጣላ ከዛ በኋላ ወደ ፈጣሪ ትመለሳለህ። መልሶ መቼም አትኮላሽም ጋር አይደል? እሱማ ግን ምንድን ነው በጣም እኔ ደግሞ ጓደኛሽን እኔ በጣም ወድጄሃለሁ። ገና ስታዋራኝ ፎቶህን አይቼ ነበረ እና ይሄ ልጅ ለጓደኛዬ ባል ያደርገዋለሁ ብያለሁ። ባታገባኝ ኖሮ ደግሞ አሁን ስንፈተ ወሲብህን ለማስተካከል የምትሄድበት ቦታ እኔ ሄጄ ግዴታ ካላገባሁሽ እንድትለኝ አድርገ ነበር። ይቀርሽ ነው ያፈራሽኝ ነው አይደል? አንተ ብዙ ሚስጥር ስለነገርከኝ መደበቁ አስፈላጊ መስሎ ስላልታየኝ ነው የማወራው። ለመጥፎ አትይብኝ የኔ ቆንጆ። እሺ በጣም ታስፈር እኔ ስልሽ እኔ ወድጄሻለሁ። እዛ መሄድም አይጠበቅብሽም። ግን ያው እንደዚህ ማለትሽ ግን በጣም ማስገረም ነው። እኔ እኮ ስለወደድኩ ነው። ስሙ በጣም ደስ ይላል። ግን ስልሽ አሁን መሪጌታ ጋር ሄጂ እንዴት ነው ተመለሽ ደግሞ ወደ እንትን የሚለው ማለት አንቺ እሱን ችግር የለም አሁን እናስተካክለዋለን። እና ታገባኛለህ ወይስ አታገባኝ? ስሙ ጠይቀሽ ነው እንዴ? ራሴ ነው ማገባሽ እኔ እነግርሻለሁ። ቶሎ ማግባት ነው ፈልጉ ነገር ነው። ቶሎ መያዝ ፈልገው ቶሎ ልጅ መውለድ ፈልጋለሁ። ቶሎ በቃ እኔ አላውቅም። በጣም ዛሬ ደስተኛ ሆኜ አላውቅም። ግን እንደዚህ ደስተኛ አድርገሽኝ ደግሞ ምንም ዝም ማለት እና እንዳይወር ደግሞ አልፈልግም። ምን ማድረግ አለብኝ ማለት ነው? ችግር የለውም። ለ30 ሰከንድም ቢሆን እንገባለን። ቢያንተ ደስታ የሚሰጥ ከሆነ ለጊዜው ችግር የለውም። 30 ሰከንድ ብቻ አንቺስ ዘከም ሆነ ለኔን አንተ ፊክስ የምታደርግበትን መንገዶች እነግርሃለሁ። ማለት አሉ ፊክስ ማድረግባቸው ሌላ መንገዶች። እሺ እንደዛ ከሆነ ችግር የለም። ምንም ዱላ ዝም ብለሽ እየቀጠቀጥሽኝ ችግር የለውም። ተው አልቀጠቅጥም። ምን መፍትሽ ነው እንዴ? አንቺ ከዚህ በኋላ እኮ በቃ ባለቤት ትሆኚ አይደል? መፍትሽ ይከደኝ። ባለቤቴ ስትል አንድ ያለቀርኩ ሌላው ነገር ደግሞ ምንድን እኔ ሳገባ 4 ሚዜዎች ይኖሩኛል። 4 ሚዜዎች ማለት በጣም ቤስት ጓደኞቼ ናቸው። ደስ ይላል። ታዲያ ቆይ ልነግርህ አይደል? ምን መሰለህ አራታችን ማለት ከመሀላችን አንድ ሰው ሲያገባ በተራ እየተቀያየርን አራታችን ነው ሚዜ የምንሆነው። ጓደኛዬ ስታገባ አራታችን፣ እኔ ሳገባ አራታችን ምናምን እየሆነም ማለት ነው። ሳይክል ነው የምንሰራው። ቅርበት አላችሁ ማለት ደስ ያለው። አዎ በጣም ከኛ ውጪ ማንንም ሰው ማስገባት አንችልም። ግን እኛ የራሳችን የሆነ ህግ አለን። በጣም ጓደኛዬ ከመሆናቸው የተነሳ የኔ የሆነ ነገር የነሱም ጭምር ነው ብለን እናስባለን። ግን እሱን ነገር ደግሞ ብዙ ጊዜ ባሎቻችን የማይስማሙበት ከሆነ ከአንድ ቀን በኋላ ባላችን እንዳይደብረው ሲባል አናደርግም። የጨጉላችን ማታ እኔ እናንተ ብቻ አልነበር የምንወጣው እና ሌላ ሰው ዛሬ ምን ያደርጋል ከኛ ጋር? እሺ እሱን አስተካክለን ያው ከአንድ ሰው በላይ ሰው በዛ ሲል እናንተን በጣም ደስተኛ እንደምትሆኑ እናውቃለን። ይሄ ባህል ምናምን የሚባል ነገር ይዞን ነው እንጂ አንተ ደግሞ ውጪ ስለነበርክ ይሄ ነገር እናንተ ኖርማል ይመስለኛል። ወንዶቹ ሚዜዎች ዳይ እንላቸውና እኛ አራታችን ከኔ ጋር ከሙሽራህ ጋር 5 ሆነን ጸጉላችን አንድ ላይ እንወጣለን ማለት አስፈላጊ። እነሱ ምን ያደርጋሉ? የሚሆነው ደግሞ አንተ መሪጌታ ጋር ሄደህ ተስተካከላለህ። አንተ ራስህ በቀኝ ማለት አትችልም። 5 አይከብድህም ማለት ምን ከአምስቱ ከእናንተ ጋር ለማድረግ ነው? ከአምስታችንም ጋር የጨጉላችን ቀን ሚዜዎቼና እኔ አንድ ላይ ይዘን ትወጣለህ ማለት ነው እንዴ? ማለት እንደዚህ አድርጋችሁ ታውቃላችሁ ከዚህ በፊት እናንተ? አዎ ጓደኛችን ስታገባ እንደዛ ወጥተናል እንወጣለን ማለት ባገባን ቁጥር እንደዛ ነው እቅዳችን። አንዷ ጓደኛችን ስታገባም እንደዛው ለ5 ወጥተናል። የምርሽን ነው? ከሁለተኛዋ ጋር ግን ደግሞ ምን ተፈጠረ? እምቢ አለች ሰው አይደለም እና ለ5 የመጀመሪያ ቀን ለ5 ወጣን። አንደኛዋ ጓደኛችን ጋር ደግሞ መጀመሪያ ላይ ለ5 ወጣንና
ከመሀላችን እኔ መረጠኝ። ያው ሚስቱ ግዴታ መኖር ስላለባት ማለት ነው። እሺ ለምን ደምስቀው ኖ አይ ገርሞኝ ነው። እንደዛ አልጠበቅኩም። እዚህ ሀገር ላይ ደግሞ እንደዚህ ኢቨን እንደዚህ አይነት ነገር እዚህ ሀገር ላይ አስቢ እስቲ። እሺ ልንገርህ በጣም እስከው ነው እኮ ማማናቀኝ እኮ አንተ እኮ ውጪ ደርሰን የመጣኸው ይሄ ነገር ደግሞ ኖርማል ውጪ ቢሆንማ ኖርማል ነው ብዬ አስባለሁ። እዚህም ባህል ይዞ ነው እንጂ ውስጣችን ሁላችንም እየፈለገ ነው አይ እያልን ያለ ነው አይደል? እሱ ማለት ነው እኔ እንፈልጋለን እስኪ በጣም እኮ ደስ ብሎኝ እኮ እንደዚህ ፈጣሪ እንደዚህ ማዝነቡ እኮ ገርሞኝ ነው። በላይ ሁሉም ደስተው ነው ሁሌም ደስ እንዲል ነው እንፈልገው እኮ። እሺ ምንድነው? እሺ አሁን እሺ ከዛስ ቆይ ምን ተፈጠረ ከሁለተኛው ጋር? ከዛ በኋላ ኦልሬዲ ከተጋቡ 5-6 ወር አካባቢ ሆናቸዋል እና ስቲል ከሚስቱ ጋር አብሬ ከባሏ ጋር ሴክስ ወጣለሁ ማለት እንዴ? አንድ ጊዜ ነው ማለት ተባለ እንዴ? ነው ነበረ ግን ኤኒ ታይም እኔ ማቆም የምችለው ነገር ነው። ባልየው ቺት እያደረግሽ ነው ጓደኛሽ ነው ተደብቄ እኮ አይደለም ተቀልጭ ሰው አንድ ላይ ነው እሷም ተቀልጭ እኔም እሷም አብረን ሆነን ነው። በስመ አብ ምን አይነት ደስ የሚል ነገር ነው ማለት እንደዚህ ነው እንዴ? ምንም እኮ ነው ግን አሁን ግን እኔ አንተ ፈቃደኛ ካልሆንክ እኔ ኤኒ ታይም እሱን ማቆም እችላለሁ። ደግሞ አንተ ከመጣህልኝ ሌላ ሰው ምንም አያደርግልኝ። ስማን ያለኝ ግን ምን መሰለሽ 5 ችግር የለውም ያልቃልኝ ግን ከሱ ጋር ከዚህ በኋላ እንድታረጊ አልፈልግም። ግን አንቺ የሚደብርሽ ከሆነ ምናምን ነገር ጓደኛሽን ይዘሻት መምጣት ትችያለሽ። ለሁለታችሁ ነው ብቻ እኔ ቆንጆ ማለት መደብ ወይ እንደዚህ በጣም እንደምንድነው ግን የሰርጋችን ቀን ለአምስት ያልኩህ ግን ግዴታ ነው ማለት ካልሆነስ ምን ይፈጠራል? ማሪ እንደ ህግ ነው። አጣቸዋለሁ። የምርሽን ነው? ጓደኞቼን አጣቸዋለሁ። ያ ደግሞ እንዲሆን አትፈልግም አይደል? አልፈልግም። ዛሬ የተደረስኩበት ቀን የለም። ዛሬ ሰለብሬት ማድረግ እፈልጋለሁ። እንችላለን ለ30 ሰከንድ ያ እሱ 30 ሴኮንድ ምናምን ሳይሆን ስሩም ሰለብሬት ካደረግን በኋላ የወሩን መግባታችን አይቀርም ቢያስብ እንደዛ እንጨርኩ። እንዴት ነው መጠጥ ወይ እንጠጣ ወይ ደግሞ ጨፈራ በጣም ነው ወደና ለምን ጨፈራ ደስ ይለኛል። እኔ ሪላክስ የሚደረግበት የትኛውም ነገር አይደብረኝም እኮ ነው። አሁን ባህላዊ ምንኛ ትችያለሽ ነው እንጂ እስክስታ ላይ ጎዝ እኮ ምን ነበር ባህል ነው። ጋሞኛ ምናምን ትችያለሽ፣ ኮሶኛ ምናምን ስልጥኛ ያንተን ዳንስ አይቼ ደንስላለሁ። አትሊስት እንዳንተ ማለት አያቅተኝም። እንደኔ በጣም ጎበዝ ነኝ ግን እንትን እንዳትዪ ችግር የለም። መልክፈት ቻው እሺ Direto sululta obonni gute onanni guru jirate ergi foto marabi ke onanni foto jirate mali bocha shilni riba kecha wal male mal kamna bekta mamare erga posta dabale ya hodu ko ti safare torbani angara karatu be kanatira gadi malani damato mare gasko wadade ngurgur agare wadikana mare damato lalise ramuchara kise ingakamna sanise itina shalala lalina bitishara itina shalala gashena bitishara buske warabayu mutayo buskatawayu otonsi buskate mutayo ka tangudde
Ijayoka tangudate Ijayoka tangudate አታፍሪ ትጨፍሪ ደግሞ ሞዴል ነኝ ትላለች እንዴ ይሄን አንተ በትባስ ሲጀመር ደግሞ አታፍሪ ሞዴል ነኝ ምናምን ትያለሽ እንዴ ዝም በይ ዝም ሞዴል ነኝ የሚያገባ እንዴ ይሄንን ነው የምትመስዪው ይሄንን ነው የምትመስዪው እንኳን መሰልኩኝ አትጩሂ ዝም በይ ለምን እንደዚህ ልትመታኝ ይኸውልሽ አምጣው እኔ እንዴት እንደሚያምና ላሳይ ይኸውልሽ አርፈሽ ተቀመጪ ምንድነው ምን ልታደርጊ አንቺ ያምሻል ግን ጤነኛ አይደለሽም ነኝ ሲጀመር ማን አዳምጪ ዝም በይ ይኸውልሽ ይሄን ታይሻላ በዚህ ነው አናትሽን ቀጥቀጭ የምገልሽ እንደባብ ተቀመጪ አንቺ ሲጀመር ለምንድን ነው የምትመታኝ ልቀቀኝ ምንድነው ላሳይ እንዴት እንደሚያምና ላሳይ ልቀቀኝ አንቺ ይኸውልሽ እኔ ይኸውልሽ ከአማኑኤል ከወጣሽም ንገሪኝ አንቺ ሰይጣን ጨረስ ሲጀመር ከአማኑኤል ይኸውልሽ ከዚህ በኋላ እኔ ይኸውልሽ ለቀልድ ጊዜ የለኝም አዳምጪኝ ይኸውልሽ አዳምጪኝ ይኸውልሽ ከአንቺ ጋር ምንም አይነት ጊዜ ማባከነው ነገር የለም ተቀመጭ ዘም በይ ይሄ አንቺ ዘም በይ ይሄ አንቺ ከወንዶችሽ ጋር የምትጫወቺው ዱላ አይደለም ይሄ ያዳምጥሽ አይደል ጭንቅላትሽን ነው የምከፍለው ለወጥ እከፍልልሻለሁ ሲጀመር ማን ነው ስላንቺ ሁሉንም ነገር አውቃለሁ እኔ እኮ አውቂ መስለኸኝ ነው ማስኬን እንዳታወልቂ አዳም ዘም በይ የህፃን ስራ ነው የምትሰራው ምን ማለት ነው በዚህ ሰው መምታት ምን ማለት ነው ዘም በይ ላይ ነው የሚመስልህ እንደዚህ ነው የምሰነዝርብህ ከፈለክ እሺ ሲያስጠላ ይኸውልሽ እስካሁን ታገስኩሽ ከዚህ በላይ ስትሞጣም ወጪ መስማት አልፈልግም እኔ እኮ ታግሼክ ነው ወንድ ነክ ብዬ ተቀመጪ ይኸውልሽ ተቀመጪ ሲጀመር አንተ ሴት ነህ ታውቃለህ ሴት ነህ ያለሽበትን ሁኔታ አልተረዳሽውም ለምንድን ነው የምትከለክለኝ ቆይ ምንድን ነው ልሂድ በቃ ምን ፈልገህ ነው ማነህ ለምንድን ነው የጠራኸኝ ምንድን ነው የማዳምጥህ ይኸውልሽ ዝም በይ አዳምጪኝ ዝም ብለሽ አዳምጪኝ አትለፍልፊ ልንገርሽ ያለሽበትን ነገር ልንገርሽ አንደኛ ልንገርሽ እስካሁን ስትሞጣም ወጪ የነበረውን እንዳለ ሪከርድ እያደረኩት ነው ይሄን ልታውቂ ይፈልጋል አልገባኝም በቪዲዮም በድምፅ እንዳለ ዝም በይ አንቺ ነሽ ወንጀለኛ ትዳር እያለሽ ይኸውልሽ ከዚህ በኋላ ብትሰደኝ እመታሻለሁ ይኸውልሽ ከዚህ በኋላ ካንቺ ጋር እኔ ሴት ልጅ ነኝ ሴት ልጅ አይደለሽም ሴት ነኝ አንተም ሴት ነህ እኔም ይኸውልሽ አሁን ስርዓት የምትይዢ ከሆነ ስርዓት ያዢ አይ የምትይ ከሆነ ባለቤት አለሽ ባለቤትሽ ነው እዚህ የላከኝ የምን ባለቤት ነው የምታወራው ስለአንቺ ብዙ ነገር አውቃለሁ ምን አይነት ሴት እንደሆንሽ ትምህርት እያልሽ ከሀብታም ተማሪዎች ጋር ራሱ ምን እንደምታደርጊ አውቃለሁ ስላንቺ ብዙ ዘመናዊ ስላንቺ ብዙ መረጃ ስለኔ ማንነት አይደለም ዋናው አሁን ስላንቺ ማንነት ነው ያንቺ ማንነት ለምንድን ነው ስለኔ ማንነት የምታጣራው አንተ ማን ስለሆንክ ነው ምክንያቱም ባለቤትሽ ስለጠየቀኝ ባለቤቴ ምንድን ነው የሚጠይቅህ አንቺ ምን አይነት ወራዳ ሴት እንደሆንሽ አማርኛ ማስተካከል ስንት ወራዳ ሴት አይደለም ወራዳ እንደሆንሽ ዝም በይ አዳምጪኝ አሁን ይሄን ስታረግ የነበረው እንዳለ ሪከርድ አድርጌዋለሁ በራስሽ ባንተ ጓደኛ ዝም በይ አዳምጪኝ እኔ ሪከርድ ምናምን ነገር አልወድም በቃ አጥፋልኝ እኔ ፍቃዴ ለምንድነው ሪከርድ የምታደርገኝ ዝም በይ ምን ማለት ነው ዝም በይ በቪዲዮም እየተያሽ ነው አሁን ስትሆኚ ስታብጂም እየተቀረሽ ነው አሁን አዳምጪኝ አጥፋልኝ የት ነው የቱ ጋር ያለው ቪዲዮ አጥፋለሁ አታገኙም ተቀመጭ ይኸውልሽ ምን ገርሽ ስታወሪ የት ነው ያለው የቱ ጋር ያለው ማጥፋት አለብኝ ሲጀምር አዳምጪኝ እኔ በታላ አንተ ሰውዬ ጥፍሬን እየመታኸኝ ነው እጂ ህፃን ነገር ነህ ዝም በይ ጥፍርሽን አይደለም ማለት ነው የምመጣልሽ ዝም አሁን አዳምጪኝ ምን እያልሽ ስታወሪ እንደነበር ሰምተሻል አይደለ ጓደኛዬ ላይ መተት አሰርቼበታል ስትይም እሱንም ይዤዋለሁ ልልሽ ፈልጌ ነው ባለጌ ነህ እሱንም መረጃ ይዤዋለሁ ከጓደኞችሽ ጋር ለአምስት ሆነሽ ስትማግጪ እንደነበረ ይሄ ማይሆን የባዕድ አምልኮ ስታመልኩ እንደነበረም በራስሽ አንደበት አውርተሽዋል ይሄ ሁሉ ነገር ወንጀል ነው እዚህ ሀገር ላይ ያልተፈቀደ ነገር ነው አሁን ነው የህግ አባል አለ እሱን ጣርቼ አሳይሻለሁ እንዳለ ሪከርድ ያደረኩትን እንዳለ ለባለቤትሽ አሳየዋለሁ እለቀዋለሁ ቲክቶክ ላይ ሁሉም ላይ እለቀዋለሁ ሲቀጥል
ባለቤትሽን ራሱ ያገባሽው ለውርስ ብለሽ እንደሆነ ደርሽበታለሁ። ብዙ ነገር አጣርቻለሁ። እሱን ራሱ እንዳታገኙ ሁሉ ነገርሽን ማበረሻሸው ይሄ ስራሽ አለኝ የምትይው ስራሽን ራሱ ምን እያልሽ እንደነበረ ስራንቺ ብዙ ነገር ስላለ ተማሪዎቹን ራሱ ሀብታም የተባሉትን ተማሪዎች እየመረጥሽ ብዙ ነገር ስታደርጊ እንደነበረ ሁሉም ማስረጃ አለኝ። ሁሉም ነገር አበላሽብሻለሁ። የሰማሽ ነው አይደለ? አሁን ይኸውልሽ ሲሪየስ ነገር ውስጥ ነው የገባሽው። መጠየቅሽን ብቻ ተመልሻለሽ። ባለቤትሽ ላይ ለምንድን ነው ይሄ ሁሉ ነገር የምታደርጊው? ምን አደረሰብሽ? አይመለከትህም። አንተ ምንም የሚያገባ ነገር የለም። እሺ አሳያለሁ አይደል ያልከው ቪዲዮ ማሳየት ትችላለህ። ስለዚህ ላሳየው ማለት ምን እንዳያደርገኝ ልፍራ? ውርስ ለየትኛው ለዛች ትንሽ ቤታቸው መቅረት ይችላል። እኔ ከሱ የተሻለ ብዙ ማግኘት የምችል ሰው ነኝ። እሺ እንጨት እየፈቀፈቀ ስንት ዘመን ሲኖር እንኳን ምንም ያላልኩት ሰው ነኝ። ከሱ ጋር አብሬ እንዳከረው የምትፈልገው የምንለይበት ጊዜ ነበር የራቀብኝ። ችግር የለውም ማሳየው። ዘንበይ አዳንቺ ሲጀመር ማነው ትንሽዬ ቤት ትልቅዬ ቤት ያለሽ እንዴ? እሱን አስበሽ ነው ያገባሽው። ትንሽዬ ቢሆንም እሱን አስበሽ ነው የገባሽው። ይሁና ማለት ወራዳ ይችላል። የማይቀር ነገር የለም። እሱ ብቻ አይደለም የሚቀረው። ሁሉም ነገር ሲጀመር ሁሉም ነገርሽ ነው እንዲቀር የማደርገው። ሲቀጥል ደግሞ ከእስር ቤት ሁሉ አትወጪ። አሁን አጥልጥቂ ሲጀመር አራቱ ሴቶቹ ጓደኞችሽን ታምጫቸዋለሽ። እነዚህ በባዕድ አምልኮ የሚያመልኩት እና ያቺን ጉድ የሰራሻትን ጓደኛሽን እሷን ራሱ ታመጫታለሽ። ዝም በይ። እሷን ራሱ ታመጫታለሽ፣ ታሳይኛለሽ። እሷ ራሱ መታከም አለባት። ምክንያቱም አንቺ በሰራሽው አንቺ ባደረግሽው ስራ ዝም በይ። ለምንድን ነው የሌለችው? እሱን ይኸውልሽ ወደ ሲሆን በግድሽ ትናገራለሽ። ማን እንደሆነች አላውቅም። እሱን አሳይሻለሁ። አሁን ተነስተሽ ሲጀመር ነው ምንድን ነው? ልቀቀኝ። ራሴ እነሳለሁ። ልቀቀኝ። ስልኬን ልያዝ። ያው እንግዲህ ውድ ተመልካቾቻችን ቪዲዮችን የተመለከታችሁትን ይመስል ነበር። እንግዲህ እንደተመለከታችኋት ነው በጣም እብድና እንግዲህ ከቁጥጥር ውጭ የሆነች የምታወራውን የምታደርገውን እንዳለ ማታቅ ሴት ነች። እንግዲህ ዛሬ የመጣችው እንግዲህ ስትዋያት በጣም ጤናኛ የተረጋጋች ሴት ትመስላለች። ነገር ግን በጣም እንግዲህ እላፊ በጣም ያበረች ሴት ነች። እንግዲህ እኛም ከካሜራ በስተጀርባ በጣም እያስቸገረችን ነበር። እንግዲህ እኛም ልንለቃት አልፈለግንም። ምክንያቱም በጣም ብዙ ነገር ነው ስታደርግ የነበረው ከጓደኞቿ ጋርም ጓደኞቿ ላይም ስታደርግ የነበረውን በራሷ አንደበት አውርታለች። ስለዚህ ሕግ ፊት እናቀርባታለን። ጓደኛዋንም ታመጣታለች። እንግዲህ ጸበል መጠመቅ ካለባት ጓደኛ ትጠመቃለች። መታከም ካለባት መታከም አለባት። ምክንያቱም የተሰቃየች ነው ያለችው። እንግዲህ ራሷ ናት ያለችው እና እንግዲህ እሷንም ወስደናታል፣ ለህግ አካል አቅርበናታል። እንግዲህ የዛሬ ፕሮግራማችንን በሚያሳዝን መልኩ እንደዚህ ነው የተጠናቀቀው። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።